ጋር ነው የሚወልደው ከኔ ጋር ነው ሰማሽኛ አብረን ነው የምናረጀው ልጆች እናያለን ልንገራት በደንብ ልንገር የሄሉና የሀብ ስራ ነገር እውነታው ወጥቷል። እንግዲህ ተለያይተዋል ብሎ በይፋ ተናግሯል ልዑሌ። ሰላም ሰላም፣ ውድ ቻናሌ ቤተሰቦች እንዴት ናችሁልኝ? ደህና ናችሁ? ሁሉ ሰላም እና ፍቅር በያላችሁበት ብዙ ትርፍ ይበልላችሁ። ውድ ቻናሌ ቤተሰቦች ይህን ቪዲዮ ስታዩ ላይክ እያደረጋችሁ ቤተሰብ ያልሆናችሁን ቤተሰብ ሆኑ። ውድ የሄሉ ቤተሰቦች ማለት ነው። ለምንድን ነው ግን እኔ ላይክ እያደረጋችሁኝ አይደለም? እግዚአብሔርን እኔ ላይክ እኮ እናንተን ምንም የሚጎዳ ነገር አይደለም፣ ለእኔ ግን ይጠቅመኛል። የሚጠቅመኝ ደግሞ እናንተ ላይክ ካደረጋችሁኝ ላልደረሰ ሰው ይደርሳል ቪዲዮዬ ማለት ነው። እና በዚህ አበረታቱኝ። እንግዲህ የሁለቱ መለያየት ይፋ ሆኗል። ፕራንክ ነው ለምትሉ ሰዎች ተስፋችሁን ብትቆርጡ ይሻላል ማለት ነው። ምክንያቱም ፕራንክ እንደዚህ የሚባል ነገር የለም። ፕራንክ ሲሰራ እኮ ማወቅ ያለባችሁ ነገር አሁን ለምሳሌ በጣም ብዙ ናቸው። ሄሉ አለች፣ አሁን አዲስ የከፈተው አሚ አለ፣ ያብስራ አለ፣ ልዑል አለ። በተለያየ ቀን በሁላቸውም ቤት ነበር የሚለቁት ቪዲዮ። ግን ይሄ ፕራንክ አይደለም፣ እውነት ነው። ልጆቹ ተለያይተዋል። ከተለያዩ እኮ ቆዩ። ለእኛ ባለፈው መጥተው ስለተናገሩ ብቻ አይደለም። መለያየታቸው የቆየ ነው፣ የቆየ ነገር ነው ውዶቼ። እና ምንም አይነት ድራማ እየሰሩ አይደለም። ድራማው ተጠናቀቀ የምትሏላችሁ፣ ምንም ድራማ የሚባል ነገር የለም። እውነታ ነው እየተፈጠረ ያለው። ድራማ ነው ምናምን በሚል ሰበብ የሄሉን መጎዳት ልንደብቀው አይገባም። ሄሉዬ በዚህ ፍቅር ጉዳይ ተጎድታበታለች፣ ተሰብራበታለች። እና አሁን ልዑልን የምታወሩ ሰዎች ልዑልን ማናገር አለባቸው። እንደዚህ አይነት ሀሳብ እንዲያመጣ ቢያንስ እነሱ ናቸው አሁን ሄሉን ወደ ዩቲዩብ ማምጣት የሚችሉት። መቼ እንደምትመጣ አላቅም፣ 1 ወርም ሊፈጅ ይችላል ምናምን እያለ ነበር። እና መሆን የለበትም። ለምን ከሁለት አንዱን ያጣ መሆን የለባትም ሄሉ። በዚህ ጋር ልቧ ተሰሩ፣ በዚህ ጋር ደግሞ ዩቲዩቧ መቀዝቀዝ፣ ስራዋ መቅረት የለበትም። መስራት አለባት እች ልጅ። ካልሰራች ደግሞ ሁሉ ነገር ከባድ ነው የሚሆነው ለሱ። ስለዚህ እነሱ በሰርፕራይዝም ሆነ በምንም አይነት ነገር ይዘዋት መምጣት አለባቸው። አሚ ደግሞ ማለት ነው ድጋሚ አንተ ወጥተህ እንዳታለቃቅስ። ምክንያቱም በልመና የሚሆን ነገር የለም። ፍቅር በልመና አይጸናም። ከመጀመሪያ እውነት ቢሆን ኑሮ መቼም መለያየት አይፈጠርም ነበር። የተመጣበት ሂደት ልክ ስላልነበረ አተላለቁ። አጨራረሱም ልክ ሳይሆን አልቋል፣ አለቀ። እና የሄሉ ቤተሰቦች አሁን ሄሉን እናበረታታት። የምሬ ነው። ሰብስክራይብ እያደረግና ስትመጣ ቢያንስ ደስ እንዲላት ማለት ነው። 200,000 መሙላት አለባት። የምር ሄሉ ራሷን ችላ የምትሰራ በራሷ አይዲያ የምትንቀሳቀስ ጎበዝ ፕራንክ ሰሪ ነች። ግን በጣም ከማንም እና ከምንም በፊት ነው ቪዲዮ የከፈተ ማለት ዩቲዩብ የከፈተችው። ግን ቻናሏ እስካሁን ድረስ ያው እንዳለው ነው። ነገር ግን እኛ ካበረታታናት ደግሞ የማትደርስበት ደረጃ የለም። የትም ትደርሳለች ሄሉ ማለት ነው። ስለዚህ ሰብስክራይብ እያደረግን ሄሉሻ በቅርቡ ወደ ራሷ ተመልሳ ያቺ የድሮዋ ጠንካራዋ ሄሉ እንድትመጣ ማድረግ አለብን። ሌላው ደግሞ አሁንም ቢሆን ልዑል የሆነ ነገር እንዳለ በቃ የአብስራና ሄሉ በአንድ ላይ እንዲሆኑ እንደማይፈልግ እያሰባችሁ ነው። ኧረ ጉድ ነው ዘንድሮ። በእርግጥ የሰውን ሀሳብ መከልከል አይቻልም እኮ ሀሳብና ምኞት መከልከል አይቻልም ይባላልና ሰው የፈለገውን ነገር ሊያስብ ይችላል። የእውነት ይሄ ልጅ ግን ማለት ነው የአብስራና ሄሉ በአንድ ላይ እንዲሆኑ አልጣረም፣ አልለፋም። በጣም ያሳዝናል። እውነትን መደበቅ ግን ይደብራል። እግዚአብሔርን እውነትን አደብቁ። ይሄ ልጅ እኮ በጣም ነው የለፋው። በጣም እስከ መደብደብ ደረጃ ደርሶ ይሄ ፍቅር ላይጸና አፍንጫውን ተሰባብሮ ሐኪም ቤት ሂዶ ምናምን አይታችሁታል አይደለ? ስንት ዋጋ ከፍሏል እኮ ይሄ ልጅ ለዚህ ፍቅር። ሲቀጥል ደግሞ አንቺ የያብ ስራ ካልሆንሽ ከማንም ወንድ ጋር እንዳይሽ አልፈልግም ብሎ የተከራከረ ልጅ ነው አይደል እንዴ? እንዴት ነው የእነሱ መለየት የሚፈልገው? እንዴት ነው የምታስቡት? ሄሉዬ ፈጣሪ ስለሚወዳት ነው። ባለፈው እንደዛ የያብ ስራ ከሱ ጋር መለያየት አለብሽ ብሎ ምን ችክ ሲልባት ማለት ነው ከልዑል ጋር ተጣልታ ቢሆን ኑሮ ምርጥ ጓደኛዋን አታ ነበር እስከዛሬ ድረስ። ግን አላደረገችውም እሷም። ምክንያቱም ስለ ልዑል ማንነትና ምንነት ጠንቅቃ ስለምታውቅ መልካም ጓደኛዋ ወንድሟ ስለሆነ ማለት ነው። ስለዚህ እሱ ምንም የሚያገባው ነገር የለም በሁለታቸው መካከል። ተለያዩ፣ ተፋቀሩ ለራሳቸው እንጂ ለልዑል ምንም የሚነካው ነገር የለም። እንደ ጓደኛ ለፍቷል፣ ጥሯል እነሱን ለማስታረቅ። እንደዚህ ያስባላችሁ ይመስለኛል። የሆነ እየሳቀ ምናምን ስላወራ ነው እንዴ? እና ማልቀስ አለበት? ሳቆ እኮ የደስታ ሳቅ አይደለም። ነገራችሁ እኮ እንደዚህ ስስቅ እኔ ውስጥ የተደስቶ እንዳይመስላችሁ ብሎ ተናግሯልና ብቻ ነገሮች ሁሉ ወደ መጥፎ ስለሚጠመዘዝ ነው። ስለዚህ መለያየታቸው ብርቅ ያልሆነበት ራሱ ማለት ነው በቃ ስለ ያብ ስራ ምንም አለ አይደል ከድሮም ጀምሮ እንደማይሆናት ስለተናገረ በቃ ለሱ ብርቅ ሊሆንበት አይችልም። ያብ ስራ ከሄደ ብርቅ ሊሆን አይችልም ለልዑል። ከመጀመሪያውም የሚሆንሽ ሰው አይደለም ብሎ የተናገረ ሰው ነው እኮ። ለምን የሚያውቀው ነገር ስላለ
እና ይሄ ልጅ ምንም በሌለበት ሊወቀስ አይገባም። ሲቀጥል ደግሞ የአብስራ ፍቅሩን ካልፈለገው እኮ እሱ ምንም ማድረግ አይችልም። ከዚህ ፍቅሩን ያልፈለገው መሄድ የፈለገው እኮ የአብስራ ነው አይደል እንዴ? የአብስራማ ለምኑኝ እኮ ነው ያለው። ፍቅር በልመና የሚሆን ነገር የለም ወዳጄ፣ ወደ ፈቅደ ስትቀር እንጂ አንተን ለምኖ የሚያስቀር የለም። እሱ ሄደ ማለት ደግሞ ዓለም እኮ ተፈጸመች ማለት አይደለም። ምንድን ነው የሆነ ጊዜ ላይ የሆነ ሰው ይመጣል በህይወታችሁ። መቆየት ካለበት ይቆያል፣ መሄድ ካለበት ይሄዳል። አለቀ። አንድ ወንድ ከህይወታችን ወጣ ማለት ህይወታችን ይቆማል ማለት አይደለም። ህይወት ይቀጥላል። ሄሉዬ ደግሞ ማለት ነው የተሻለውን እንደምታመጣ በእርግጠኝነት አምናለሁ። ምክንያቱም ጀግና የኔ ወርቅ እህት ጀግናና ታታሪ እንደሆነች በደንብ ስለማቅ እና ይልቁንስ ሄሉን የምትሳደቡ ሰዎች ማለት ነው እረፉ። በቃ አትስደቧት። እግዚአብሔር ምንም እሷ የምትሰደብበት ምንም ምክንያት የለም እኮ ማን ስለሆነች ነው ምናምን እያላችሁ እንግዲህ ልዑል እየተናገረ ነበረ ማለት ነው። ማን ስለሆነች ነው ማለት ግን ምን ማለት ነው? እሱ ራሱ ማን ስለሆነ ነው መጥቶ እያስጠነቀቀችው ጎድተኝ እንዳትሄድ እያለችው እንኳን መሄዱን እያወቀ ለምንድን ነው ከእሷ ጋር ፍቅር የጀመረው? ሰው ማን ስለሆነ ነው ያብስራ? እሷን ማን ስለሆንሽ ነው የምትሉ ከሆነ እሱ ማን ስለሆነ ነው ብለን መናገራችን አይቀርም። የሰው ልጅ ሰው በመሆኑ ብቻ ከፍ ዝቅ ሊደረግ አይገባም እኮ። ምናልባት መልካችን፣ አስተሳሰባችን ሊለያይ ይችላል። ሰው በመሆናችን ግን እኩል ነን። እሷም ሰው ናት፣ እሱም ሰው